ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ አዲስ የሆናችሁ ሰብስክራይብ በማድረግ ለቻናላችን ቤተሰብ እንድትሆኑ እንዲሁም ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በዩኤፋ ኔሽን ሊግ እሁድ ምሽት በተደረጉ ጨዋታዎች ለእግር ኳሱ ቤተሰብ አዝናኝ የነበረ ጥሩ ፉክክር ያየንበት በበርካታ ግቦች የተጠናቀቀ የሩብ ፍጻሜ ጨዋታ ነበር። ከምሽቱ ጨዋታዎች መካከል ትላልቅ የአገራት ውድድር ላይ ባለፉት ጊዜያት ትላልቅ ዋንጫዎችን ማሳካት የቻሉ ሀገራት እንግዲህ ወደ ግማሽ ፍጻሜ ማለፍ ችለዋል። በግማሽ ፍጻሜም እንግዲህ ፈረንሳይ ከስፔን፣ ፖርቱጋል ከጀርመን ተገናኝተዋል። የግማሽ ፍጻሜው ጨዋታ እንግዲህ ጁን 4 እና 5 ይደረጋል። የፍጻሜው ጨዋታ በስቱትጋርት ጁን 8 የሚደረግ ይሆናል። በምሽቱ ከተደረጉ 4 ጨዋታዎች ውስጥ በእያንዳንዱ ጨዋታ የሚቆጠሩ የግብ ብዛት የተደረጉ እንቅስቃሴዎች በምሽቱ ጨዋታ ለተመለከተ የእግር ኳስ ቤተሰብ አዝናኝ ፉክክር የተመለከትንበት ነበር። 320 ደቂቃ ጨዋታዎችን መመልከት ችለናል። 2 የመለያ ምት የነበረበት እንዲሁም 21 ግቦች የተቆጠሩበት 4 ጨዋታ ነው። እንግዲህ ሁለተኛ ዙር ነበር የተደረገው። ይሄ ቶርናመንት መደረግ ከጀመረበት ከ2019 አንስቶ ጥሩ ፉክክር በዘንድሮ የዩኤፋ ኔሽን ሊግ ያየን ይመስላል። ካለፉት ጊዜያት በተለይ የክለብ ጨዋታ ከተቋረጠ በኋላ በሊግ ፉክክር የነበረው ግለት ጡዘት እንግዲህ ለብሔራዊ ቡድን ጨዋታዎች ትኩረት እንዳንሰጥ አድርጎ ነበር። ነገር ግን የምሽቱ የእያንዳንዱ ብሔራዊ ቡድን እንቅስቃሴ በማራኪ ሁኔታ ነበር የተጠናቀቀው። በ2019 ይሄ ውድድር ይሄ ፎርማት ከጀመረበት ጊዜ አንስቶ በፖርቶ የተደረገውን እዛው በሀገሯ ፖርቱጋል ኔዘርላንድን 1-0 በማሸነፍ ማሳካት ችላ ነበር። ከዛም በ2021 ፈረንሳይ ስፔንን 2-1 በማሸነፍ ሚላን የተደረገውን ፍጻሜ ፈረንሳይ ማሳካት ችላ ነበር። ያለፈውን የመጨረሻውን የኔሽን ሊግ ዋንጫ ስፔን ከክሮሻ ጋር በፍጻሜ ባደረጉት ጨዋታ እንግዲህ ያለምንም ግብ ተጠናቆ 5-4 በመለያ ምት ነበር ስፔን ዋንጫውን ማሳካት የቻለችው። በሮተርዳም የ2025 ፍጻሜ ተፋላሚ ማን ይሆናል የሚለው ኮዲው ጉጉት የፈጠረ ነው። በጁን 8 ፍጻሜውን የሚያገኘው በጀርመን ስቱትጋርት ስቴዲየም የትኛው ተጋጣሚ ወደ ፍጻሜ ያልፋል? ከምሽቱ ከተመለከትናቸው ጨዋታዎች መካከል በዋነኝነት የሚነሳው የአዘጋጇ ፍጻሜው የሚደረግበት ጀርመን ነው። እንግዲህ ከጣሊያን ጋር ባደረጉት ጨዋታ በ90 ደቂቃ የተጠናቀቀ የሩብ ፍጻሜ ብቸኛ ጨዋታ ነው። ሌሎቹ 3 ጨዋታዎች እንግዲህ ወደ ተጨማሪ ደቂቃ መሻገር ችለዋል። በጀርመንና ጣሊያን ጨዋታ እንግዲህ ከተመለከትነው እንቅስቃሴ መካከል ከረፍት በፊት ጀርመን አከታትሎ ባስቆጠሩት 3 ግቦች ከረፍት በፊት መምራት ችለው ነበር። በጆአንሉጂ ዶናሩማ ስህተት እንዲሁም በዕለቱ የነበሩ የጣሊያን ተከላካዮች በፈጠሩት ስህተት ጀርመን የተገኙትን አጋጣሚዎችን በአጠቃላይ በመጠቀም 3-0 መምራት ችለው ነበር። በጆሹዋ ኪርሚች ፍጹም ቅጣት ምት እንዲሁም ዶናሩማ ለዳኛው ስለ አንዳንድ እንቅስቃሴ ለማስረዳት የራሱን የመጫወቻ ክልል ጥሎ በወጣበት ኪርሚች እንግዲህ በፍጥነት ለሙሳይላ ፓስ አድርጎ ሙሳይላ አስቆጠረ። እረፍት ሊወጡ ሲል ባለፈው በመጀመሪያው ዙር ጀርመንን ወደ ጨዋታ የመለሰችውን ግብ ያስቆጠረው ኪንዲስተን አስቆጥሮ ነው 3-0 የጁኒየር ኒግልስማን ጀርመን ጣሊያንን መምራት የቻሉት እና ከረፍት በኋላ የሉቺያኖ ስፓሌቲ ጣሊያን ጨዋታውን ለመቀየር ባደረጉት ጥረት ሞሲኪን አከታትሎ ባስቆጠረው 2 ግብ እንዲሁም 94ኛ ደቂቃ ላይ ራስፓንዶሪ የተገኘችውን ፍጹም ቅጣት ምት አስቆጥሮ ጨዋታው 3-3 ተጠናቀቀ። በድምሩ እንግዲህ 5-4 ጀርመን ወደ ግማሽ ፍጻሜ ማለፍ ችላለች። በዚህ ጨዋታ ከተመለከትነው ትዕይንቶች መካከል የዶናሩማ ስህተት በጨዋታው በተደጋጋሚ መመልከታችን ነው። ይሄ ግብ ጠባቂ እንግዲህ በዚህ ወር ባለፈው የዩኤፋ ቻምፒየንስ ሊግ
የጥሎ ማለፍ ጨዋታ ከሊቨርፑል ጋር የሁለተኛ ዙር ጨዋታ በነበረበት ወቅት እንግዲህ በመለያ ምት 2 ኳሶችን ማዳኑ ይታወሳል። ነገር ግን ከጀርመን ጋር በነበረው ጨዋታ በርካታ ስህተቶችን ሲሰራ እንደነበር መመልከት ችለናል። በሁለት ዙር ግን ከተመለከትነው እንቅስቃሴ ውስጥ አስደናቂ ብቃት ያየነው የጆሹዋ ኪርሚችን ነው። በደርሶ መልስ ጨዋታ እንግዲህ 4 ግብ የሆኑ ኳሶችን አመቻችቶ ማቀበል ችሏል። 1 ግብ ማስቆጠር ችሏል። በቅርብ ሳምንት ከባየር ሙኒክ ጋር የሚያቆየውን የረጅም ጊዜ ኮንትራት የፈረመው ኪርሚች በብሔራዊ ቡድን ጨዋታ እንግዲህ የራሱ ልዩ ብቃት ለሀገሩ ለጀርመን ማሳየት ችሏል። እንግዲህ ጀርመን ወደ ቀጣዩ ዙር አልፋ የክርስቲያኖ ሮናልዶን ፖርቱጋል በግማሽ ፍጻሜ በአሊያንዝ አሬና ጁን 4 ላይ ሁለቱ ብሔራዊ ቡድኖች ይገናኛሉ ማለት ነው። ሌላኛው ጨዋታ እንግዲህ በርካታ ግቦችን የተመለከትንበት አስደናቂ እንቅስቃሴ የነበረበት ፉክክሩ በማራኪ ሁኔታ የተጠናቀቀው የፖርቱጋል እና ዴንማርክ ጨዋታ ነበር። በመጀመሪያ ዙር ጨዋታ እንደምታስታውሱት የሮስሙስ ሆይሉንድ ብቸኛ ግብ ነበር ሁለቱን ብሔራዊ ቡድኖች የለየው። አስቆጥሮ እንደ ክርስቲያኖ ሮናልዶ ሴሌብሬት ማድረጉ የተለያዩ ጉዳዮች ትኩረት ይስቡ ነበር። በጊዜው 1-0 ፖርቱጋል ተሸንፋ ነው ወደ ሁለተኛው ዙር የመጡት። በዚህኛው ጨዋታ ደግሞ 5-2 በሆነ ውጤት ዴንማርክን በማሸነፍ ወደ ቀጣይ ዙር ማለፍ ችሏል። በዚህ ጨዋታ እንግዲህ የተለያዩ ጉዳዮች ይነሳሉ። በተለይ ከጨዋታው በፊት የክርስቲያኖ ሮናልዶ አስተያየት በ40 ዓመቱ ብቁ መሆኑን ከጋዜጠኞች የቀረበለትን ጥያቄ የመለሰበት መንገድ አወዛጋቢ ሆኖ በብዙ መልኩ የጨዋታ ተጠብቆ ነበር። ተጫዋቹም እንግዲህ ጨዋታው ከመጀመሩ በፊት በጊነስ ወርልድ ሪከርድ የተጻፈ አዲስ ታሪክ አስመዝግቦ ነው። ጨዋታው ከመጀመሩ በፊት ክርስቲያኖ ሮናልዶ እንግዲህ በሽልማት ነው የጀመረው። 132 ጨዋታዎችን በኢንተርናሽናል ግጥሚያ ማሸነፍ የቻለ ብቸኛ ተጫዋች በመሆን ነው በጊነስ ቡክ መመዝገብ የቻለው። በሽልማት የጀመረው የሁለቱ ሀገራት ፉክክር ከረፍት በፊት ከነበሩ ወሳኝ አጋጣሚዎች መካከል ጨዋታው 2-2 እያለ ክርስቲያኖ ሮናልዶ የተገኘችውን ፍጹም ቅጣት ምት የሳተበት መንገድ ብዙም ደቂቃ ሳይቆይ የዴንማርኩ ተከላካይ በራሱ መረብ ላይ አስቆጥሮ ፖርቱጋል መምራት ችላ ነበር። ጨዋታው የመጀመሪያ 45 1-0 ጆዋኪም አንደርሰን በፉላም የምናውቀው የመሃል ተከላካይ በራሱ መረብ ላይ 38ኛ ደቂቃ ላይ አስቆጠረ። ጨዋታው 1-0 ከረፍት በፊት ተጠናቀቀ። ከረፍት በኋላ ዴንማርኮች በፈጠሩት ጫና 56ኛ ደቂቃ ላይ ክሪስቲያንሰን አስቆጥሮ ጨዋታው 1-1 ሆነ። 72ኛ ደቂቃ ላይ ነው እንግዲህ የሳታትን ፔናልቲ በመካስ ክርስቲያኖ ሮናልዶ 72ኛ ደቂቃ በሽማይክል ከፖርቱጋል ተጫዋች የተሞከረውን ኳስ በማዳን የተመለሰችውን ኳስ ነው እንግዲህ አስቆጥሮ 136ኛውን የኢንተርናሽናል ጨዋታ በፖርቱጋል ማሊያ በሀገሩ ማስቆጠር የቻለውና የክርስቲያኖ ሮናልዶ የምሽቱ ፍላጎት እንቅስቃሴ በግሩም ሁኔታ የሚነሳ ነበር። ተጫዋቹ በመጀመሪያ 90 ደቂቃ ነበር ብሔራዊ ቡድኑን ማገልገል የቻለው። በዚህም እንግዲህ ተጫዋቹ በእግር ኳስ ታሪክ 929ኛ ግቡን ነው ማስቆጠር የቻለው። 2-1 ፖርቱጋል እንድትመራ በሱ ግብ በድጋሚ መሪነቱ እንድትይዝ ያስቻለችውን ግብ አስቆጠረ። የሮናልዶ ግብ ተቆጥሮ ብዙም ደቂቃ ሳይቆይ በ4 ደቂቃ ልዩነት የማንቸስተር ዩናይትዱ ክርስቲያን ኤሪክሰን 2-2 ያደረገችውን ግብ 76ኛ ደቂቃ ላይ አስቆጠረ። እንደምታስታውሱት በመጀመሪያው ዙር ጨዋታ ዴንማርክ ላይ በተደረገው የሁለቱ ሀገራት ግንኙነት ሮናልዶ ለዲየጎ ኮስታ ለሀገሩ ግብ ጠባቂ የተገኘችውን ፍጹም ቅጣት ምት ክርስቲያን ኤሪክሰን ነበር ለዴንማርክ የሚመታ የነበረው። ለግብ ጠባቂው በመሄድ የትኛውን ፖዚሽን ሊመታ እንደሚችል ለዲየጎ ኮስታ በመንገር ፍጹም ቅጣት ምቷ ተስታ ነበር እና ያን አጋጣሚ በማስታወስ እንግዲህ ኤሪክሰን ሲያስቆጥር ሮናልዶን ተበቀለ የሚል ቃላትን የዕለቱ አስተላላፊ ኮሜንታተሮች ሲገልጹ ነበርና 2-2 ጨዋታው ሊጠናቀቅ አካባቢ ተቀይሮ የገባው ፍራንሲስኮ ትሪንካኦ እንግዲህ 86ኛ ደቂቃ ላይ ለፖርቱጋል
በድጋሚ ለሶስተኛ ጊዜ መሪ የሆኑትን ኳስ ማስቆጠር ቻለ። ይሄ ተጫዋች እንግዲህ በዚህ ቻናል በተደጋጋሚ ስሙን ታደምጣላችሁ። በተለይ በዋና አዘጋጅ በአባ አማካኝነት ልዩ ቴክኒክ ካላቸው ነገር ግን በትላልቅ ክለቦች እይታ ውስጥ ያልገቡ ምርጥ ቴክኒሻል የግራኝ እግር ተጫዋቾች መካከል አንዱ ነው እያለ በተደጋጋሚ ስሙ የሚያነሳው የስፖርቲንግ ሊዝበኑ የ25 ዓመት የቀድሞ የባርሳ የወልቭስ ተጫዋች የነበረው ፖርቱጋላዊ እንግዲህ ተቀይሮ በመግባት 81ኛ ደቂቃ ላይ ገብቶ 86ኛ ደቂቃ ላይ 3-2 ያደረገችዋን ግብ ማስቆጠር የቻለው። ይህንን ግብ ተከትሎ እንግዲህ ጨዋታው ወደ ተጨማሪ ደቂቃ መጓዝ ችሎ ነበር። ተጨማሪ ደቂቃ እንደጀመረ 91ኛ ደቂቃ ላይ ነው ትሪንካው ለራሱ ሁለተኛውን ለቡድኑ አራተኛውን ግብ ማስቆጠር የቻለው። በ115 ደቂቃ ላይ ደግሞ የፓሪስ ሴን ዠርሜኑ አጥቂ ተቀይሮ በመግባት ጎንካልቮ ራሞስ ለፖርቱጋል አምስተኛዋን ግብ በማስቆጠር ፖርቱጋል እንግዲህ 5-2 በጨዋታ በድምሩ 5-3 በሆነ ውጤት ወደ ቀጣዩ ዙር በማለፍ ጁን 4 ከጀርመን ጋር በአሊያንዝ አሬና ሁለቱ ሀገራት እንግዲህ ለፍጻሜ ለማለፍ በዚህ በአዲስ መልኩ በተጀመረው የዩኤፋ ኔሽን ሊግ ጨዋታቸውን ያደርጋሉ። በእንዲህ መልኩ ነበር የፖርቱጋልና የዴንማርክ አስደናቂ 120 ደቂቃ ጨዋታ የተጠናቀቀው። በሌላኛው ጨዋታ ደግሞ የሁለት ሀገራትን በድጋሚ በግማሽ ፍጻሜ ያገናኘው የፈረንሳይና ስፔን ከወራት በፊት በዩሮ 2024 የዘንድሮ የውድድር ዓመት ከመጀመሩ ቀደም ብሎ ሁለቱ ሀገራት እንግዲህ በ2024 በጀርመን በተደረገው የዩኤፋ ዩሮ ላይ በግማሽ ፍጻሜ ተገናኝተው ነበር። ስፔን ፈረንሳይን ጥላ ወደ ቀጣዩ ዙር በማለፍ እንግሊዝን በፍጻሜ አሸንፋ ያን ዋንጫ ማሳካቷ ይታወሳል። ብዙም ሳይቆይ ነው እንግዲህ ሁለቱ ሀገራትን በድጋሚ በጥሎ ማለፍ ግማሽ ፍጻሜ ያገናኘውና አሁንም የያማልና የባፔ ሌላ አዲስ ፉክክር የምናይበት የባርሳና የማድሪድ ተጫዋቾች በሀገራት ደግሞ በጁን 4 ሁለቱን ሀገራት ያገናኛል። ፈረንሳይ ከክሮሺያ ጋር በነበረው ጨዋታ በስታዲ ፍራንስ በተደረገው ከረፍት በኋላ ሚካኤል ኦሊሴ እና ኦስማን ዴምቤሌ ባስቆጠሩት ግቦች ፈረንሳይ እንግዲህ በድምሩ 2-2 በመሆን ወደ ተጨማሪ ደቂቃ ጨዋታው ቀጥሎ በመለያ ምት 7-6 ፈረንሳይ አሸንፋ ወደ ቀጣዩ ዙር ማለፍ ችላለች። በዚህ ጨዋታ ከተመለከትነው ማራኪ እንቅስቃሴ መካከል የኦሊሴ እና የዴምቤሌ በልዩነት ይነሳል። ሁለቱ ተጫዋቾች እንግዲህ በዘንድሮ የውድድር ዓመት በተለያየ ብቃት ላይ ነው የሚገኙት። ኦሊሴ በባየር ሙኒክ ጥሩ የውድድር ዓመት እያሳለፈ ነው። ዴምቤሌ ደግሞ የብቃቱ ከፍታ ላይ ነው የሚገኘው። ይሄ ተጫዋች አስደናቂ ግብ የማስቆጠር ሪከርዱን አሁንም እንደቀጠለ ነው። በተለይ ባለፈው በሊቨርፑል የመልስ ጨዋታ ከመሐመድ ሳላህ ጋር ያላቸውን ሪከርድ አነጻጽረን አንስተን ነበር። ተጫዋቹ እንግዲህ በዘንድሮ የውድድር ዓመት በሁሉም ውድድሮች የሀገራትን ውድድር ጨምሮ ባደረገው 43 ጨዋታዎች ውስጥ 38 ግብ ላይ 38 ግብ ላይ በቀጥታ ተሳታፊ መሆን ችሏል። ለየት የሚያደርገው ግን 2025 ከገባ በኋላ ዴምቤሌ ለሀገሩም ለፓሪስ ሴን ዠርሜን ባደረገው ጨዋታ ባለፉት 25 ጨዋታዎች 23 ግብ ማስቆጠር ችሏል። ይሄ እንግዲህ አሁን 2025 ከገባ በኋላ በአምስቱ ትላልቅ ሊጎች ብቸኛ ተጫዋች ያደርገዋል በቀጥታ 25 ግብ በማስቆጠርና ሁለተኛዋን ግብ እንግዲህ አመቻችቶ ያቀበለው የመጀመሪያው ግብ አስቆጣሪ የነበረው ሚካኤል ኦሊሴ ነበር። በግሩም ሁኔታ ነው ቅጣት ምቷን ከረፍት በኋላ አስቆጠረ። ብዙም ደቂቃ ሳይቆይ ዴምቤሌ አስቆጥሮ ፈረንሳይ እንግዲህ ወደ ተጨማሪ ደቂቃ ተጉዛ በመለያ ምት 7-6 አሸንፋ ነው ወደ ቀጣዩ ዙር ማለፍ የቻለችው። ብዙ የግብ ክፍት የሆነ እንቅስቃሴ ማራኪ ፉክክር ያየነው ደግሞ የስፔን እና ኔዘርላንድ ጨዋታ ነበር። አንዱ ሲመራ ሌላኛው ቡድን ደግሞ በድጋሚ አቻ እያደረገ በልዩ ፉክክር የተጠናቀቀው የምሽቱ ሌላ ጨዋታ በድምሩ የሁለቱ ሀገራት የእርስ በርስ ግንኙነት በሁለት ዙር 10 ግብ ነው የተመለከትነው። በመጀመሪያው ዙር
2-2 በአሁኑ ዙር ደግሞ 3-3 ነበር የተጠናቀቀው። ጨዋታው እንደጀመረ 8 ደቂቃ ነው ኦድሪዛባል ማስቆጠር የቻለው ለስፔን። ስፔንን ቀዳሚ ማድረግ ቻለ። 54ኛው ደቂቃ ላይ ደግሞ ሜምፊስ ዲፔ የተገኘችውን ፍጹም ቅጣት የምታስቆጠረ። ዲፔ አስቆጥሮ ብዙም ደቂቃ ሳይቆይ በድጋሚ ኦድሪዛባል 67ኛ ደቂቃ ላይ ማስቆጠር ቻለ። ስፔን 2-1 እየመራች ጨዋታው ቀጥሎ 79ኛ ደቂቃ በዘንድሮ የውድድር ዓመት ከቼልሲ ወደ አስቶን ቪላ የተዘዋወረው በተጠናቀቀው የውድድር ዓመት ደግሞ በቦሩሲያ ዶርትመንድ የግራ ፉልባክ ሆኖ ሲያገለግል የነበረው ኢያን ማትሰን 2-2 ኔዘርላንድን ማድረግ ቻለ። ጨዋታው እንግዲህ ወደ ተጨማሪ ደቂቃ ቀጥሎ 103 ደቂቃ ላይ ላሚን ያማል ለስፔን ድጋሚ መሪ ያደረገችውን ግብ ማስቆጠር ቻለ። 109 ደቂቃ ላይ ዛቪ ሲሞን የተገኘውን ፍጹም ቅጣት ምት አስቆጥሮ 3-3 ጨዋታው ተጠናቀቀ። በመለያ ምት እንግዲህ ስፔን 5-4 ተሸንፋ ወደ ቀጣዩ ዙር ማለፍ ችላለች። በመለያ ምቱ ላይ እንግዲህ ያማል የተገኘውን የመለያ ምት ስቷል። በጨዋታው ግን አስደናቂ ግብ ነበር ማስቆጠር የቻለው። በአጠቃላይ የኔሽን ሊግ ፉክክር በእንዲህ መልኩ ወደ ግማሽ ፍጻሜ ያለፉ ሀገራትን ለይቶ ተጠናቋል። በቀጣይ እንግዲህ የሊግ ጨዋታ ሲጠናቀቅ ጁን 4 እና 5 የጥሎ ማለፍ ጨዋታዎች ይደረጋሉ። የግማሽ ፍጻሜ በአሊያንዝ አሬና ነው ሁለቱም ጨዋታዎች የሚደረጉት። ከዛም በኋላ ፍጻሜው በስቱትጋርት ይሆናል። ፖርቱጋል ከጀርመን፣ ስፔን ከፈረንሳይ አገናኝቷል። የኔሽን ሊግ በእንዲህ መልኩ እንግዲህ የምሽቱ ጨዋታ በ21 ግብ ታጅቦ በርካታ ትዕይንቶችን ተመልክተን የትላልቅ ክለቦች ተጫዋቾች ከጉዳት በጸዳ መልኩ 4ቱ ጨዋታ ተጠናቋል ማለት ነው። እንግዲህ በኔሽን ሊግ ዙሪያ ያዝነው መረጃ ይህን ይመስላል። ከዚህ ፕሮግራም በመቀጠል በሌሎች ጉዳዮች ተመልሰን እንመጣለን። ፕሮግራማችንን ላይክ አድርጉ። አዲስ የሆናችሁ ሰብስክራይብ በማድረግ ይህንን ፕሮግራም ከሀገር ውጭ የምታደምጡ እንደ ሁሉ ጊዜው በሱፐር ታንክስ በሱፐር ስቲከር ድጋፍ እንድታደርጉ በአክብሮት እየጋበዝን በሌሎች ፕሮግራሞች ተመልሰን እስከምንመጣ ድረስ ሰላም ቆዩ።